ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ጄኔራል ጎሽ ገብረ በቁጥጥር ስር መዋላቸውን ተከትሎ ለኤርትራ ተላልፈው ሊሰጡ እንደሚችሉ ተጠቆመ። ቀደም ሲል በህወሓት ክትትል ሲደረግባቸው የነበሩትና በኢትዮ ኤርትራ ድንበር አቅራቢያ የሚንቀሳቀሰው የትግራይ ኃይሎች አርሚ 15 አዛዥ ጄኔራል ጎሽ ገብረ በህወሓት በቁጥጥር ስር እንዳዋላቸው ተረጋግጠዋል። ከዚህ ቀደም የትግራይ ህዝባዊ ኃይል ቃል አቀባይ አቶ ተስፋዬ ንጉሴ በመናኸሪያ ሬዲዮ ምልከታ ፕሮግራም ላይ ቀርበው ጄኔራሉ በህወሓት ታድነው እጅ ሊሰጡ እንደሚችሉ ፍንጭ መስጠታቸው የሚታወስ ቢሆንም አሁን በደረሰን ወቅታዊ መረጃ መሰረት ጄኔራሉ መታሰር ብቻ ሳይሆን ለኤርትራ መንግስት ተላልፈው ሊሰጡ እንደሚችሉ ተመላክቷል። ጄኔራሉ ከጥቂት ቀናት በፊት በመተላለፊያ በረሃዎች ላይ በህወሓት ኃይሎች ተከበበው ቁጥጥር ስር መዋላቸው የተረጋገጠ ሲሆን ታማኝ ምንጮች እንደጠቆሙት በጄኔራሉ ዙሪያ ያለው ቀጣይ ጣፋንታ ለኤርትራ ተላልፎ መሰጠት ነው። የቲፒኤፍ ቃል አቀባይ ተስፋዬ ንጉሴ ጄኔራል ጎሽ ከድርጅታቸው ጋር ምንም አይነት ግንኙነት እንዳልነበራቸው በድጋሚ ገልጸው ጄኔራሎቹ ያሳደገኝን ድርጅት አልለቅም ቢሉም በመጨረሻ ግን ራሳቸውን መከላከል የማይችሉበት ደረጃ ላይ መውደቃቸውን አስረድተዋል። ቃል አቀባዩ አክለውም ቲፒኤፍ ህወሓትን ከትግራይ መሬት ለማስወጣት በትግራይ በረሃዎች ትግሉን እንደሚቀጥል ገልጾ ህዝቡ በሚኖርበት መንደር ለመንደር በመንቀሳቀስ ህዝቡን ለዳግም ስቃይ መዳረግ እንደማይፈልግ አጽንኦት ሰጥተውበታል። ይህ የጄኔራል ጎሽ ገብረ በቁጥጥር ስር መዋልና ለኤርትራ ተላልፎ የመሰጠት ጉዳይ በትግራይ ፖለቲካና በታጣቂ ኃይሎች መካከል ያለውን መቃቃር ይበልጥ እንደሚያባብሰው ተገምቷል። የህወሓት ታጣቂዎች በጠለምት ማይዳጉሻ ሰሞኑን ጥቃት ከፍተው እንደነበር ተረጋግጧል። ጥቃቱን የከፈቱት የህወሓት ታጣቂ ምዕራብ ግንባር አርሚ 11 ኮር 113 ደደቢት ክፍለ ሰራዊት ሲሆኑ መከላከያ ሰራዊትና የአካባቢ ጸጥታ ኃይል በጋራ በወሰዱት የአጸፋ እርምጃ መደምሰሳቸውና መበታተናቸው የተገለጸ ሲሆን የደደቢት ክፍለ ሰራዊት አዛዥና የሎጂስቲክ ኃላፊው ከ3 ዲሽቃ፣ 3 ብሬን፣ 20 ክላሽ፣ የሞርተር ተተኳሽና ብዛት ካላቸው ጥይቶች ጋር እንደተማረኩ ታውቋል። ወደ ሌላ ጉዳያችን ስናልፍ በወልቃይት አካባቢ ውጥረቱ ጨምሯል። ከሽሬ ወደ ማይጸብሪ የሚወስደው መንገድም ተዘግቷል። የህወሓት ኃይሎች ሰሞኑን በጠለምት 2 ስፍራዎች ላይ ጥቃት መክፈታቸው ይታወቃል። የመከላከያ ሰራዊት ለጥቃቱ የአጸፋ መልስ መስጠቱ የተሰማ ሲሆን 2 ከፍተኛ ወታደራዊ አመራሮችም እንደተማረኩ እየተነገረ ነው። ከሰሞኑ በሌላ በተሰማው ዜና ደግሞ በሌላ አቅጣጫ ውጥረቱ ጨምሯል። ካለፈው እሁድ አንስቶ ህወሓት በሽሬ አቅጣጫ ከፍተኛ ኃይል ማስጠጋቱ የታወቀ ሲሆን ከሽሬ ወደ ማይጸብሪ የሚወስደው መንገድ ከጠዋት አንስቶ እንደተዘጋ ምንጮች አስረድተዋል። መንገዱ የተዘጋው በመከላከያ ሰራዊት እንደሆነም ተነግሯል። ከዚህ በተጨማሪም በተከዜ ጫፍ የድሮን ጥቃት መፈጸሙ ተዘገበ። በጠለምት ተከዜ ጫፍ የድሮን ጥቃት መፈጸሙን አንድ አፍታ ሚዲያ ከምንጮች አገኘሁት በማለት ዘግቧል። በምስራቅ ጠለምት ምድር ሐምሾ ቀበሌ፣ ሱስቱ ቀበሌ መንግስት በህወሓት ኃይሎችና ጦር መሳሪያዎች ላይ የድሮን ድብደባ ተፈጽሟል። እንደ ምንጮች ገለጻ በጥቃቱ በቲዲኤፍ እና ከባድ ኪሳራ ደርሷል ብለው ዘገባው። ከዚህ በተጨማሪም የህወሓት ታጣቂዎች ተከዜ ማዶ እንደገቡና እንዳገብሩ አካባቢ ሜካናይዝድ ጠምዷል ሲሉ ምንጮቻችን ገልጸዋል ብሏል። በምስራቅ ጠለምት ምጫራም ከመከላከያ ጋር ተፋጠዋል። በቀጠናው ያለው ውጥረት እየጨመረ የመጣ ሲሆን የኤርትራ አየር ኃይልም በተጠንቀቅ እንዲቆም ታዘዘ። የኤርትራ አየር ኃይል አዛዥ የሆነው ብርጋዴር ጄኔራል ተክላይ ሀብተ ስሉስ ወይም ወዲ ስሉስ ኢትዮጵያ እንድትወረን ዝግጅቷን ስለጨረሰች ሁሌ ዝግጁ ሁኑ ሲሉ የኤርትራ አየር ኃይሎችን ከፍተኛ ፍርሃት ውስጥ መክተታቸው ታውቋል። ይህም የቀጠናውን አለመረጋጋት የባሰውኑ እንደሚያብሰው ተጠብቋል። ህወሓት በሰሜን ጎንደር ጠለምት የከፈተው ውጊያ ለሁለተኛ ቀን ቀጥሏል። በትላንትናው ዕለት በምዕራብና በምስራቅ ጠለምት በኩል የከፈተውን ውጊያ ዛሬም በተለይ በምስራቅ ጠለምት በክፍለ ጦሮች ደረጃ የተዋቀረ ኮር በማሰለፍ ውጊያው ለሁለተኛ ቀን መቀጠሉን ከቦታው ካገኘነው የዓይን እማኞች ማረጋገጥ ችለናል ሲል አዲስ ሪፖርተር ኒውስ ዘግቧል። በምዕራብ ጠለምት በኩል የህወሓት ጦር በከፍተኛ ሁኔታ መመታቱን ተከትሎ ወደ ኋላ የተመለሰ ሲሆን በዚህ ምክንያት ውጊያው ቆሟል። በምስራቅ ጠለምት ያለው ውጊያ ዛሬ ቀጥሎ የዋለ ሲሆን ሰራሬ ላይ አፍላ ውጊያ እየተደረገ ሲሆን በዚህ ቀጠና የአርሚ 11 ባድመ ክፍለ ጦር በከባድ መሳሪያ ታግዞ እየተዋጋ ነው። የህወሓት አርሚ 35 ተከዜን ተሻግሮ በውጊያ ቀጠና ገብቷል። በዚሁ አካባቢ በትላንትናው ዕለት 2 ጊዜ ድሮን ጥቃት ተፈጽሟል። ታጣቂዎቹ ወጣቶችን አፍሰው መውሰድም ጀምረዋል ይላል ዘገባው። ወደ ሌላ ጉዳያችን ስናልፍ በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ ነዋሪዎች ከሰሞኑን በወረዳው ሻሞሌ ሺዳ ተብሎ በሚጠራው አካባቢ በመንገድ ስራ ላይ የነበሩ 4 የጉልበት ሰራተኞች በታጠቁ ኃይሎች ድንገት በተፈጸመባቸው ጥቃት መገደላቸውን ለቲክቫህ ኢትዮጵያ ተናግረዋል። በጥይት ተመተው ጉዳት የደረሰባቸው መኖራቸውን በአጎራባች የደቡብ ኢትዮጵያ ክልል ኮሬ ዞን ኬሌ ሆስፒታል ተወስደው እንደነበርም አክለዋል።
እንደ ነዋሪዎቹ ገለጻ ጥቃቱ የተፈጸመው በሻሞሌ ሺዳ በጎርፍ ሙላት ብልሽት ላጋጠመ ድልድይ የጥገና ስራ ላይ በተሰማሩ በጉልበት ሰራተኞች ላይ ነው። ከሞቱትና ተጎድተው ወደ ሆስፒታል ከተወሰዱት በተጨማሪ ነፍሳቸውን ለማስመለጥ ሸሽተው በየጫካው የተበተኑትም እንደነበሩ ገልጸዋል። አብዛኞቹን የጉልበት ሰራተኞች በቅርበት አውቃቸዋለሁ ያሉ አንድ የገላና ወረዳ ነዋሪ አብዛኞቹ ቡሌ ሆራን ጨምሮ ከተለያዩ የሀገራችን አካባቢዎች ለጉልበት ስራ በሚል ወደ ስፍራው የመጡ የቀን ሰራተኞች ናቸው። የተገደሉትን ለመለየት አልቻልኩምም ብለዋል። ጥቃቱ በተፈጸመበት ስፍራ 4 የጉልበት ሰራተኞች ወዲያው ህይወታቸው ሲያልፍ ጉዳት ደርሶባቸው ወደ ኬሌ የመጀመሪያ ደረጃ ሆስፒታል ከተወሰዱ 3 ቁስለኞች የአንዱ ህይወት ማለፉን መስማታቸውን ለቲክቫ ኢትዮጵያ አስረድተዋል። ቲክቫ ኢትዮጵያ በጉዳዩ ዙሪያ ያነጋገራቸው በምዕራብ ጉጂ ዞን የገላና ወረዳ ፖሊስ አዛዥ ኢንስፔክተር ባራቆ ሃንቆ ጥቃት ስለመፈጸሙ ገልጸው ግዳጅ ላይ በመሆናቸው ሌላ ማብራሪያ መስጠት እንደማይችሉ ተናግረዋል። ተጎጂዎች እየታከሙበት ነው ከተባለው የደቡብ ኢትዮጵያ ክልል ኮሬ ዞን ኬሌ የመጀመሪያ ደረጃ ሆስፒታል ቲክቫ ኢትዮጵያ ባገኘው መረጃ 3 ተጎጂዎች ወደ ሆስፒታሉ ከመጡ በኋላ የአንዱ ህይወት ማለፉንና 2 ተጎጂዎች በአሁኑ ሰዓት ሆስፒታሉ ሕክምና ላይ መሆናቸውን ማረጋገጥ ችሏል። የምዕራብ ጉጂ ዞን ፖሊስና የገላና ወረዳ አስተዳደር ከጥቃቱ ጋር በተያያዘ ተጨማሪ መረጃ ለመስጠት ፈቃደኛ ሲሆኑ ምላሻቸውንም የምናቀርብ ይሆናል ሲል ቲክቫ ኢትዮጵያ ዘግቧል። በሌላ የቲክቫ ኢትዮጵያ ዘገባ ስንመለስ የኢትዮጵያ ብሔራዊ ምርጫ ቦርድ ሌሎች ሲያሳውቁት የትግራይ ክልል ጊዜያዊ አስተዳደር ግን የምርጫ ክልልና የምርጫ ጽሕፈት ቤቶችን እንዳላሳወቀው ለቲክቫ ኢትዮጵያ ገልጿል። በዚህ ምክንያትም ቦርዱ ግንቦት 24 ቀን 2018 ዓ.ም ይካሄዳል ለተባለው ምርጫ የምርጫ ክልልና የምርጫ ጽሕፈት ቤቶችን ዝግጁ እንዲያደርግ ጊዜያዊ አስተዳደሩን ለሁለተኛ ጊዜ በደብዳቤ ጠይቋል። ቲክቫህ ኢትዮጵያ የተመለከተው የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ የፈረሙበት ጥር 12 ቀን 2018 ዓ.ም ለጊዜያዊ አስተዳደሩ የተጻፈው ደብዳቤ እስከ ጥር 25 ቀን 2018 ዓ.ም የምርጫ ክልልና ጽሕፈት ቤቶች ዝግጁ አድርጎ እንዲያሳውቅ ይጠይቃል። በመግቢያው የምርጫ ክልልና የምርጫ ጣቢያ ጽሕፈት ቤቶች እንዲዘጋጁ ስለመጠየቅ ይሆናል በሚል ጉዳይን ያሳወቀው የቦርዱ ደብዳቤ ግንቦት 24 ቀን 2018 ዓ.ም ለሚካሄደው 7ኛው ጠቅላላ ምርጫ የቅድመ ዝግጅት ስራ እያከናወነ እንደሚገኝም ያብራራል። በመሆኑም ከዚህ በፊት ታኅሳስ 3 ቀን 2018 ዓ.ም የምርጫ ክልልና የምርጫ ጽሕፈት ቤቶች እንዲዘጋጁ መጠየቁን ቦርዱ በደብዳቤው አስታውሷል። አክሎም በመሆኑም የመራጮች ምዝገባ ከየካቲት 7 ቀን 2018 ዓ.ም ጀምሮ ስለሚጀመር ከዚህ በፊት ቦርዱ በላከው መመሪያና መስፈርት መሰረት በሕግ በተፈቀዱ ገለልተኛ ቦታዎች ላይ የምርጫ ክልልና የምርጫ ጣቢያ ጽሕፈት ቤቶች በማዘጋጀት እስከ ጥር 25 ቀን 2018 ዓ.ም ድረስ እንድታሳውቁን በማክበር እንጠይቃለን ይላል።